ለመናገር እንደዚህ ስብስባችን በጣም ነው ደስ የሚለው። ብዙ ነገር አሳልፈናል፣ ብዙ ነገር አይተንበታል። ብዙ ተመልካች ከኛ እኩል ሲጨነቅ ሲደሰት፣ እውነት እናንተንም ተመልካቾችን ከልብ ነው የማመሰግነው። በቃ ካወኳት ጊዜ ጀምሮ ጥንካሬዋ በጣም ለእኔም የሚገባ በጣም ጠንካራ ሴት፣ ለምንም ነገር ማትበገር አይነት ሴት ነች። በጣም ጀግና ነች። የሴት ወንድ የምትሉት አይነት ሰው አለ አይደል? እንደዚህ አይነት ሰው ነች። ሳቂታ ነች፣ ጨዋታ አዋቂ፣ በትንሽ ነገር የምትከፋ ብቻ በጣም ደስ የምትል ሰው ነች። አንቺ ስላወቅሽ በጣም ደስተኛ ነኝ። ህይወታችን ላይ መጥፎ ነገሮች ተፈጥረዋል። አንድ ላይ ያዝነናል፣ አንድ ላይ ተደስተናል። ብዙ ደስ የሚል ጊዜ ያሳልፈናል። አርባ ምንጭን በሄድንም ጊዜ ከነ ያቡም ጋር ጥሩ ጊዜ ነበረን። ከዛ በኋላ ነገሮች ተበላሹ። በምስጋና ቪዲዮ ነው የመጣሁት። እውነት ለመናገር እስካሁን በመጣንበት መንገድ ውስጥ ምርጥ ምለው ጓደኛ አፍርቼበታለሁ። ከካሜራ ጀርባም ማታዩት ከሄሉ ጋር አንድ ላይ ሰብሰብ ብለንም የምናሳልፋቸው በጣም ብዙ ቆንጆ ጊዜያቶች አሉ። በጣም እሱም ጊዜያቶች ጭራሽ አንረሳቸውም። በሁላችንም ዘንድ እንደሚሞሪ ሆኑ የሚቀመጡት። በጣም ደስተኞች ነን አንድ ላይ በምናሳልፋቸው ጊዜያቶች። በቃ አመሰግናለሁ በጣም ከልቤ ማለት ነው። ደግሞ በጣም ወዳችኋለሁ። ምስጋና ቪዲዮ ነው የመጣሁት። እውነት ለመናገር እስካሁን በመጣንበት መንገድ ውስጥ ምርጥ ምለው ጓደኛ አፍርቼበታለሁ። እውነት እኔ ማብራራት ላይ ብዙም ጎበዝ አይደለሁም እውነት ለመናገር እና እናንተም ተመልካቾች እያያችሁ በብዙ አይነት መንገድ መተናል አንድ ላይ በቆየንበት። እኔ አዲስ አበባ ከገባው ሰዓት ጀምሮ እንግዲህ እንደ አዲስ ነው አዲስ አበባን እንግዲህ ለመኖር ብዬ አልነበረም። ድንገት በመጣሁበት ነው እዚህ የቀረሁት። ያው በመቅረቴም በጣም እድለኛ ሴት ነኝ። ደስተኛ ሆኛለሁ እውነት ለመናገር። እውነትም ከአንድ ቦታ ወታችሁ ወደ አንድ ቦታ ስትመጡ ብዙ ነገሮች ይቀያየራሉ። ብዙ ደስታ ይመጣል፣ ብዙ ሀዘን፣ ብቻ ብዙ ነገር አለ እና እኔ በዛ ውስጥ ጥሩ ነገር አትርፌያለሁ፣ ጥሩ ጓደኞች አትርፌያለሁ፣ ጥሩ ቤተሰብ አትርፌያለሁ ማለት ነው እና እውነት ለመናገር እንደመጣው ወንድሜ ናሂ ጋር ነበርኩኝ እና እዛ ነው አንድ ወር በሉት የራሴን ቤት እስከመከራይ ድረስ ማለት ነው እና አንድ ወር ከምናምን ናሂ ጋር ነበር የቆየሁት። ከዛ ደግሞ ልደቴ እንደነገ ሆኖ እንደዛሬ ነው ቤት ተከራይቼ ምናምን እቃ ሟልቼ አዲስ አበባ ሀብዬ መኖር የጀመርኩት ማለት ነው እና በዛ ውስጥ ግን ኪራ ማለት ነው ኪራ ጓደኛዬ ታውቁታላችሁ ሁላችሁም እና ኪራ ጋር እንተዋወቃለን በብዙ እንትን ማለት ከዚህ በፊትም እንተዋወቃለን። ያው ግን አዲስ አበባ ስመጣ ነው ሞር የተግባባ ነው ማለት ይቻላል እና ኪራ እና እኔ ተገናኘን። ያው እኔም ወደ አዲስ አበባ ስመጣ ተገናኘን። በዛ ውስጥ ደግሞ ኪራ እኔም ልዑልን አስተዋወቀኝ ማለት ነው። የምር ምን ብዬ መግለጽ እንዳለብኝ አላውቅም። በጣም መልካም ሰዎች ናቸው። ኪራ የዋ ነው በጣም ሲበዛ። በቃ ይሄ ቤተሰባዊነት አብሮነት የሚፈልግ እውነት ምን በሀሳብ ሆነ በምንም በቃ ማገዝ ማለት ትልቅ ነገር ነው። እህቴ ነው የሚለኝ የምር እሱ ወንድሜ ነው፣ ሪል ወንድሜ ነው የእውነት። ብቻ ኪራ እንግዲህ አመስግኜ አልጨርስም። ከልብ አድርጌ ነው ማመሰግነው። በዚህ ሰዓት ብትመጣ ደስ ይለኝ ነበር። ያው በአንዳንድ ነገሮች ላይደርስ ይችላል እና በቃ እኔ ከመጣሁበትም ጊዜ ጀምሮ ማኝን ነገር ተናግሬያለሁ። ገና ደግሞ እነሱ ሲመጡ ሞር ደግሞ እነሱ ፊት ያን ነገር ባወራ ደስ ይለኛል። እኔና ልዩ መሀል ደግሞ ትላንት ወዲያ የተፈጠረውን ነገር አይታችኋል። ያ ነገር ደግሞ አውርተናል። ሄዳም ደውላልኛለች፣ ተገናኝተናል፣ ትላንትም አውርተናል እና ያለውን ነገር ፈተናል። ያው እሷም ስሜታዊ ስለሆነች ነው ማለት እኔ ተናድጄ እሱ ስመታ እንጂ ከዛ በዘለለ ምንም ነገር የለም። ምክንያቱም ያው እኔና እሱ አንድ ላይ እስከሆነን ድረስ የእሷ እንትን
እዛ ጋር ምንም ማተር ስለማያደርግ ምንም ነገር የለም እና ቤተሰቦች እነሱን እንጠብቃለን። እየመጡ ነው ያሉት። ሁሉም ነገር ሰላም ሆኗል። ደስ ብሎኛልም። እናንተም ደስ እንዳላችሁ ተስፋ አድርጋለሁ። አሁን እነሱ እየመጡ ነው። አብረን ሆነን እንጠብቃለን። ሁላችሁም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱ። እወዳችኋለሁ። እንጠብቃቸው እና ቤተሰብ እየጠበኳቸው ነው። በር እየተንኳኳ ነው። መጥተዋል። ዛሬ አንድ ላይ ነው የመጣችሁ። እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም ነው ወይ? አለ አመሰግናለሁ። የእውነት በጣም መልካም ሰው ነህ። ኢቭን እስከ አርባ ምንጭ ድረስ ደርሰህ መጥተሃል። በዛውም አባቴን ጠይቀህልኛል። ሁሉም በሄዱበት በየትኛውም አጋጣሚ ይሆን ሁሉም ሄደው አባቴን ጠይቀውልኛል። እኔ ጀስት በቃ በጣም ሪስፔክት አለኝ። እኔ አባቴ ታውቁታላችሁ፣ ለአባቴ ያለኝን ቦታ አብዛኞቻችሁ እና የምር በጣም አስደስተኸኛል። በጣም በቃ ብዙ ነገሮችንም ብናሳልፍ በዛ ውስጥ አሪፍ ነገሮች ነው። ብቻ ይሄ ነው። ሁሉንም ጊዜያቶች እንዴት ነው አንረሳቸው? አዎ አይረሱም። በእኛ ዘንድ ይቀመጣሉ። አዎ አይረሱም። እስቲ አሁን እሱን የጠየቅኩትን ለአንተ በየትኛው አብረን ከተገናኘን ወይ በጣም ብዙ እኔ ለምሳሌ ላስት ሄዱና እና ደስተኛ ነኝ በሁሉም ነገር። እግዚአብሔር ይመስገን ስለ ሁሉም ነገር። ይሄ ነው ተረኛ ነኝ። እኔ እንግዲህ ምን ማለት እንዳለብኝ አላውቅም። ብቻ ብዙ የሚያስደስቱን የሚያስከፍሉን ነገሮች ተፈጥረዋል ማለት በአንዳንድ ምክንያቶችም ቢሆን ማለት ነው እና ከሀዘን ጀምር ነው ወደ ደስታ ቤት ደስ ይለኛል ለመናገር። ያው ቤተሰብ ታውቃላችሁ ነው የመጣሁበትን መንገድ ጥሩ የሚባል አልነበረም፣ ግን እግዚአብሔር ይመስገን መጨረሻው አምሯል። ማለት አላረፈድኩም እውነቱ ሲገባኝ ማለት ነው። መስገን ይፈልጋል። እኔ አላመሰገንኩም። እነሱ የጠየኩት ደስታችሁን ግለጹ፣ ያዘናችሁበት እና የተባሉ ምስጋና አረግ እዚህ የቀረው ማለት ነው። የተደሰታችሁበትና ያዘናችሁበትን አይደል የተባላችሁ? መጀመሪያ እሱን ያው ጠቅልለው በቃ እኔም እንደዛ ልዞርና አንቺ ጋር ጨርሳለሁ። በቅድሚያ ያው ፈጣሪያችን እንምናመሰግነው ይህን የመሰለ ቤተሰብ ስለሰጠን በጣም አመሰግናለሁ። በመቀጠል አሚ እንደ ወንድሜ ነው፣ ያዘዝኩትም ታዛዥ ነው። በጣም ታዛዥ ሰው ነው። የሆነ ነገር ጠይቄው እምቢ አይለኝም። ይሄን አድርግልኝ ና በዚህ ሰዓት ብዬው እምቢ አይለኝም። እኔ ታይም ተገኝቶ ይህን የደስታ የሚያስደስተው ሰው ከጎን የቆመ ሰው ነው። በጣም ነው የማመሰግነው። በጣም ነው የማከብረው አሚ። በዚሁ አጋጣሚ ቤተሰብ አሚ በጣም ጎበዝ ኤዲተር ነው። በጣም ጎበዝ ካሜራማን ነው። ቲክቶክ ላይ ምናምን የሚሰራቸውን ስራዎች እያየን ገባቸው አበረታቱት። በጣም ጀግና ልጅ ነው። ከእድሜው በላይ ነው የሚሰራቸው ስራዎች እና እይታው ከእሱ የማይጠበቅ ነው። በጣም ትልልቅ ስራዎችን ነው የሚሰራ እና ያበረታቱት። ዩቲዩቡንም ሰብስክራይብ በማድረግ አግዙት። ሌላው ሉሌ ነው። ሉሌን በዚህ በድጋሚ ይቅርታ መጠየቅ እፈልጋለሁ። ሳላውቅም አስቀይሜዋለሁ። እንደዚህ ለምሳሌ ከሉሌ ጋር እንደዚህ አንድ ላይ እዚህ ቤተሰብ ከመጣው ጊዜያቶች ውስጥ ከሉል ጋር በሰላም በደስታ ያሳለፍናቸው ጊዜያቶች ትንሽ ናቸው እና ያ የሚሆነው አንዳንድ በእኔም ችግር ሊሆን ይችላል። ግን እንደዛ ባይፈጠር እና ሞር ተቀራርበን በቃ ቤስት ፍሬንድ ቢሆንን ሞር በጣም ደስ ይለኝ ነበር። ግን አለ አይደለ ያው ከዚህ በኋላ ያለው ጊዜ ቢበልጥም እስካሁን የመጣንባቸውን ጊዜያቶች ግን ያው በግርግርም በምናምንም ያሳለፍነው። ብቻ በጣም ደስ የሚል ሰው ነው። የሄሉም መከታ ነው። የሄሉ ወንድም ነው። በጣም ነው የማመሰግነው። በጣም ነው የማከብረው። እሱም እንደዛው ነው። ያለን ቀረቤታ ነው። በጣም አመሰግናለሁ። ሌላው ልዩ ነች። ልዩ ከመጀመሪያው ስትመጣ እንዴት ነው ገብቷቸዋል። አብራኝ ለረዥም ጊዜ አብረን ያሳለፍን ሴት ነች እና ሳገኛት ደንግጫለሁ። ከዛ በኋላ ግን የመጣችበትን ነገር ነው
እና ብቻ ሰምተናል። ቤተሰብ ብቻ ደስ ብሎኛል። በእንደዚህ አይነት ነገር ደግሞ ድጋሚ ተሰባስበን እንደዚህ ከተመልካች ጋር አንድ ላይ በመሆናችን በማውራታችን ደስ ብሎኛል እና እኔ በአጠቃላይ መጀመሪያም ተናግሬያለሁ። እውነት ታይም ነው እነሱን የሚያወቅኩት እና ብዙ ነገሬን አስረስተውኛል። ብዙ ደስታን አግኝቻለሁ ከእነሱ ጋር ሆኜ። አይታችሁኛል እንዴት እየቦረኩ እንደነበር። እኔ በትንሽ ነገር የምደሰት በትንሽ ነገር የምከፋ አይነት ልጅ ነኝ እና የእውነት እነሱ ግን አንድም ቀን አላስከፉኝም። በቃ ሁሌ ደስተኛ እንደሆኑ ያደረጉኝና የምር ሁሉንም አመስግኑልኝ። እናንተንም ደግሞ አመሰግናለሁ ከልብ ሁላችሁንም። ሰላም ሰላም ቤተሰብ ውድና የተከበራችሁ የብዙኃን ቤተሰብ እንዴት አላችሁ? ሰላም ናችሁ ወይ? እነ ሄሉ ተናፍቀዋል ስትሉ ዛሬ ከች ብለዋል ማለት ነው። እንደምታዩት በምስጋና ቪዲዮ ነው የመጡት። ግን ኮሜንታተሮች ማለት ነው ምን ብለዋል መሰላችሁ? የያብ ፍቅረኛ የበፊቷን እሷን ከህይወታችሁ ብታወጡ ጥሩ ነው፣ ሰላማዊ ህይወት ይኖራችኋል ምናምን እያሉ ነው ኮሜንት ላይ። እንግዲህ ማወቁን ባለቤት ያውቃል፣ ማድመቁን ጎረቤት የሚባለው አባባል አለ። እንግዲህ እነሱ በበለጠ ከኛ በላይ ያውቃሉ ብዬ ነው የማስበው። ያው ዛሬ ላይ ሁሉንም እያመሰገነች ነው፣ በምስጋና ሁሉም እየተመሰጋገኑ ነው ማለት ነው። እና በጣም ደስ ይላሉ። ግን ኮሜንት ላይ እኔ ዞር ስል ያየሁት ማለት ነው እሷ ከህይወታችሁ ብትወጣ ነው ጥሩ ህይወት የሚኖራችሁ ምንም። እና ሄሉም እንግዲህ እንደገለጠችው ከዛን ወዲህ ተደዋውለን ይቅርታ ተባብለናል፣ ችግሮቻችንን ፈተናል። እኔና እሱ ነን ዋናው፣ እኔና እሱ እንትን ካለን እሷ ምንም አይመለከታትም ብላለች። ሄሉም እንግዲህ ከሄሉ በላይ ማንም እንትን የለ። ህይወቴ ላይ ችግር ታመጣለች ካሉ ማስወጣት ይችላሉ ተነጋግረው። በእርግጥ ያብ ሂጂ እንዳላት እኔም ሄዷን ነው እንትን የምለው። በእርግጥ ደግሞ አሁን ቪዲዮ የሚሰሩት 3-4 ሆነው ሲሰሩ ነው እይታ ምናምን የሚኖረው። በእርግጥ እነሱ ሁለቱም ሆነው ቢመጡ እንትን ይላል። ግን ደግሞ እነሱ ያውቃሉ እንግዲህ ማለት ነው። ከህይወታቸውን ማስወጣት አላመስወጣትም የእነሱ መብት ነው። ብቻ ሄሉ ደስተኛ ሆና ነው። በተለይ አርባ ምንጭ ሄደው የፋዘሯን በጣም ነው የምትወደው እና ፋዘሯን ስላዩላት በጣም ደስ ብሏታል። እና እኛም ደስታችሁን ነው የምንፈልገው እያለን እንኳን ደህና መጣችሁ ብለናል። እና ውድ ቤተሰብ